የብብትና የብልት ጸጉሮች ተላጭቷል ወይ ነው የሚለው? ተላጭቷል አልተላጨም? አልተላጨም። እኛ ምን ስትላጭሽ ምን መስል አንድ ነገር ልንገር፣ ሰው ሬሳ ሲሞትና በድን ሲሆን የብልትና የብብት ጸጉር ይደድራል። ይኸውልህ ወንድም ጉቶ መንቀል በለው። ስለዚህ ያመልካም ጊዜ ልጅነት ያመልካም ጊዜ ልጅነት እንደምሮ ያመልካም ጊዜ በሁለት ፈረቃ የጧትና የከሰዓት ተብለን የተማረን ሰኞ ጧት ጥፍራችንና ጸጉራችን መቆረጡን ጽዳታችን መጠበቁን ሰልፍ ላይ የተፈተሽን እንጨት ዴክስ ላይ ቁጭ ብለን ትምህርታችንን የተከታተልን ዛሬ ላስ ያሉ ተማሪዎች እንዴት ናቸው? እኔ በጥቂቱ Good morning class. Peace no teacher. Wagwan sir. አታ ፀሐይ ቤት በኩል ነው የምትወጣው። በወላይታ ክርስቲያኖ ሮላንዶ የት ሀገር ተወላጅ ነው? ሮሞ። ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነት ይዤ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት፣ ጎበዝ ጎበዝ ጎበዝ። ዮናስ እሺ ጭንቅሎ ለምን የቤት ስራ አልሰራክም? ያው ባልሰራሁት ነገር አልጠየቅም ብዬ ነው ቲቸር። እሱ አይናገርም። ለአንተ ምንድነው? አይ በጣም ተመቸኝ። አለባበስ ነው ጸድይ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። ድንጋይ ይበላል። ቆንጆ አይደለም ከእኔ በላይ ቆንጆ ከኋላ ነው። እኔ ቆንጆ ነኝ ግን ዋናው ከኋላ ነው። ሰውየው በልደቱ ቀን በጧት ተነሳና ሚስቴ ሃፒ በርዝዴ ትለኛለች ብሎ ሲጠብቅ ይህን ታሪክ የእውነት ነው የምላችሁ በደንብ እንድትሰሙ ትፈልጋለሁ። የመጨረሻ ምርጥ ነው። ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንታንት ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ሰላም እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ስትጀምሩ ላይክ ማድረጋችሁን እርግጠኛ ሁኑ። ያስፈልገናል። ቤተሰብ እየነገርኳችሁ ነው። በጣም በርካታ ሰዎች ላይክ እያደረጋችሁ ነው። ሐሳባችሁንም በነጻነትና በጨዋነት እየገለጻችሁልኝ ነው። ጠቅለል አድርጌ ካነበብኳቸው አስተያየቶች ውስጥ ወደ መጨረሻ አካባቢ የላካችሁልኝን ሰዎች በመጥቀስ ስለ አስተያየታችሁ ምላሽ የምሰጣችሁ ይሆናል። በቀጥታ ወደ ቪዲዮቻችን እንግባ። ሁሉንም ቪዲዮዎች እንድታዩ መክራችኋለሁ። በጣም ቆንጆ ቪዲዮዎች አሉ። መልካም ጊዜ። ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራው ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራው ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ መራ ዙሪያሽን በሾህ ታጠረ አይኖችን ተራው
ተአምር ነው እንግዲህ። በጣም የዘጠናዎቹ ትዝታ በጣም ብዙ ሰዎች ኮሜንት ሴክሽን ላይ የምትጽፉልኝን ሰዎች አይቻለሁ። አብዛኞቻችሁ በጣም በትዝታ ወደኋላ እንድትመለሱ እንዳደረጋችሁ እኔም ወደኋላ መልሶኛል። እውነት ለመናገር ያው የእናንተ ጊዜ ስለሆንኩኝ በጣም የሚገርማችሁ ነገር በርካታ ሰዎች እነዚህን ነገሮች ስለማያስታውሷቸው ሳይሆን ስለማያገኟቸው እንደነበረ ዝም ያሉት ያስታውቃል። አንዳንዶቹ እያለቀስኩ ነው በትዝታ ወደኋላ የተመለስኩት ይላሉ። አንዳንዶቹ ትዝታው የሚረሳ አይደለም ብርቱ ነበረ። ዛሬ ላይ ከምናያቸው ነገሮች አንጻር ደግሞ ምን አለ ወደኋላ መመለስ ቢቻል ብለን እንድንመኝ ያደርገናል አለ። በወቅቱ ከነበሩ የትምህርት ስርዓት ውስጥ ሰዎች ልጆች በወቅቱ የነበሩ ልጆች ለአስተማሪዎቻቸው ያላቸው ስሜትና የመማር ማስተማሩ ሂደት ምን ይመስል ነበረ፣ የዛሬውንስ ጊዜ ደግሞ እንዴት እናየዋለን የሚለውን በተወሰነ መልኩ እንቃኘው። በጣም ትወዱታላችሁ። አብራችሁን ቆዩ። በሁለት ፈረቃ የጧትና የከሰዓት ተብለን የተማርን ሰኞ ጧት ጥፍራችንና ጸጉራችን መቆረጡን ጽዳታችን መጠበቁን ሰልፍ ላይ የተፈተሽን እንጨት ዴክስ ላይ ቁጭ ብለን ትምህርታችንን የተከታተልን በእርሳስ ጥፍር ቀለም የሰራን ዴክስ ላይ ዳማ ሰርተን የተጫወትን የትምህርት ፕሮግራማችንን በቀይና በሰማያዊ እስክሪብቶ አሳምረን የጻፍን ሰሌዳ አጥፍቶ አመዳም ለመሆን የተሯሯጥን ወላጅ አምጡ ስንባል ቤተሰቦቻችንን ፈርተን ከመንገድ ላይ ወላጅ ሁኑ ብለን ይዘን የሄድን አስተማሪዎቻችንን እንደ ፈጣሪ የፈራን ያከበርን። በጣም እኮ የሚገርም ነው። የእውነት እኮ ነው። በትክክል ስነ ምግባር የነበረበት ጊዜ ተማሪዎች ለመምህራኖቻቸው ያላቸው ክብርና ፍርሃት በጣም የሚደነቅ እንደነበረ የማይረሳ ነው። ዛሬ ላይስ ያሉ ተማሪዎች እንዴት ናቸው? እኔ በጥቂቱ ጉድ ሞርኒንግ ክላስ ፒስ ነው ቲቸር ዋጎን ቲቸር አታ ምናባ አረ ቲቸር አዲስ አስተማሪኛ እንዲህ ነው የምንቀበለው። አሁን ዘፍና ተከላከለሽ ሸማቱ አይ ዘፍና ተከላከለ ዘፍነሽ ተከላከለ ድጋተ የነቅሎ ወራጅ ልጅ ስም አሁን ሁሉም እየተነሳ አንድ ምሳሌ ያነጋገር ገብቷላ። ጀምራተኛው ለብርሃኑ ነጋ ለኛ ግን ጨለመ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። መምህርና ሰይጣን ሲፈትን ይኖራል። የተማረ ተማረረ፣ የሚያስተምሩትን ያቆሙና ይቀርባላቸው። እኔ ባንቺ ፍቅር ስተታ ስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ። አስተማሪ የሚያጨልሉ ናቸው የዘንድሮቹ ተማሪዎች። እንዳይመስል ከድሮ ጋር ኮምፔር የሚደረጉ አይደሉም። ጨዋ ተማሪዎች የሉም ለማለት ሳይሆን ጊዜው ግን ያመጣቸው አይነት ተማሪዎች የሚፈጥሯቸው ነገሮች በጣም በተለይ ደግሞ አሁን የማንበብ ልምዱ ካለመኖሩ ጋር ተያይዞ በጣም በርካታ የሚባል ቁጥር ያለው ሰው መጽሐፍ አያነብም። መጽሐፍ ማንበብ በራሱ ለሰዎች የሚሰጠውን ጥቅም 90s ላይ የነበሩ ሰዎችን በደንብ ብትጠይቋቸው ከዛ በፊትም ያሉ ሰዎችን ብትጠይቋቸው በደንብ ይነግሯቸዋል። አሁን ላይ የሚያነብ ሰው የለም። የሚጽፉትም መጽሐፍ የምታውቁት ነው ማለት ነው። ከዛ ባለፈ እስቲ ተምረው የወጡትስ ለሚጠየቁት ጥያቄ ምን አይነት መልስ ይሰጣሉ ተብሎ በዚህ ዘመን ስላሉት ልጆች የተለቀቀውን ቪዲዮ ነው። እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያኖ ሮላንዶ የት ሀገር ተወላጅ ነው? ሮሞ። ጠይቃል። እሺ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭ እና ኦሮሞ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ኧረ ስለ እግዚአብሔር በጣም ታምረኛ ናቸው እነዚህ። ደግሞ ቅኝ ግዛት ያልተገዛች አንድ ሀገር አለች ከኢትዮጵያ ውጭ ማን ናት? እስራኤል። ኧረ በእግዚአብሔር በጣም የነዚህ ደግሞ የተለየ ነው። የሆነ አንድ ጥያቄና መልስ ውድድር የሚጠየቅበት አንድ የቴሌቪዥን ቻናል አለ እና እዛ ላይ የሚጠየቁ ሰዎች አትወቁ የተባሉ ይመስል ወይም ደግሞ አትመልሱ የተባሉ የሚመስል መልሳቸው ሁሉ በፍጹም የማይገጥም ነው። ከሱ ጋር እየተያያዘ ነው በትክክል ማለት ነው። እንቀጥል እስቲ። በትምህርት ቤት ውስጥ ሸፍጥ እንዳለ ይታወቃል። ለወንድ ተማሪዎችና ለሴት ተማሪዎች እንዴት አድርገው ያደላሉ የሚለውን ነገር የሚያሳይ አንድ ቪዲዮ ተመልክቻለሁ። እኔው እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነቴ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት፣ ጎበዝ ጎበዝ ጎበዝ። ዮናስ እምብርኩስ ምንድነው? እምብርኩስ ምንድነው? ኧረ እኔ እንጃ ምንድነው? ምንድነው ይላል እዚህ ስለፈለፍ ምኖር ለአንተ አይደለ
ለሆለን በሚል መጽሐፍ ምንድን ነው በእንግሊዘኛ? መጽሐፍ ቡክ እና እንዲህ ተማሪ እንዲህ ነው። ዱራስ ህብለ ከረከራዊ ህላዌ ምንድን ነው? ምን ማለት? ኧረ ቲቸር ለእሷ ቀላል እየነገርካት ለእኔ እንዴት ማስተማር እንዳለብኝ ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማትቀንሽ ይባላል። ከዛ ወላጅ ታመጣለህ። ወላጅ ማያትህን ነው የምትፈልገው? ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ ታምር እኮ ነው በእውነት። ግን እንደዚህ ማለት ግነት ይኑረው እንጂ ያው ሰው ድራማቲክ በሆነ መንገድ ስለሚገባው እንጂ ለሴቶችና ለወንዶች የሚሰጡት አፕሮች ራሱ በጣም የተለያየ እንደሆነ የሚያስታውቅባቸው አስተማሪዎች እንዳሉ እኮ ይነገርላቸዋል። ውሸት አይደለም። እስቲ አንድ ቪዲዮ እንመልከትና እንመለስ። እሺ ጭንቅሎ ለምን የቤት ስራ አልሰራክም? ያው ባልሰራሁት ነገር አልጠየቅም ብዬ ነው ቲቸር። ጭራሽ ትቀልዳለህ። እሺ 8 ለ2 ስናካፍል ስንት ይሆናል? እንዴ እቺማ ቀላል ናት። ያው 4 ነው የሚሆነው። 8 ለ2 ሲካፈል 4 ነው የሚሆነው። 8 ለ2 ሲካፈል 2 0 ነው የሚሆነው። አንተ ደነዝ። አይ ዛሬ ሊጨርሰኝ ነው በቃ። ከሁለቱ አረንጓዴ የሆነው የቱ ነው? ያው ከታች ያለው ነው። እኔ ከለሩን እንጂ ጽሑፉን መቻልኩኝ። አይ ምን አለ አረፌ የቤት ስራዬን በሰራው። አንድ አይሎፕራን በአሜሪካና በካናዳ ድንበር መሃል ላይ ቢከሰከስ የተረፉት ሰዎች የት ነው የሚቀበሩት? ያው እዛው ድንበር ላይ ነው የሚቀበሩት። እሺ አሜሪካ ነው የሚቀበሩት። እሺ በቃ ካናዳ ነው የሚቀበሩት። እንዴ ታዲያ የት ነው የሚቀበሩት? እሺ ከናንተ ውስጥ የሚመልስለት ሰው አለ? ያው ቲቸር። እሺ ካቤ መልስ። የተረፉ ሰዎች አይቀበሩም። አንተ እንደነሱ አታዳምጥም? ቆይ በለው የቤት ስራን ሰርታ አገባብ ነበር እንደዚህ ከምትቀጠቀጥ መጀመሪያ። ወይ ጉድ! ልክ እኮ ነው። በትክክል ኤክስፕሌን አድርገውታል። ያው በድራማቲክ በሆነ መንገድ መሰራቱ የራሱ የሆነ ነገር ጭማሪ ይኑረው እንጂ ትክክለኛ ነገር ነው። እናንተስ በትምህርት ቤት አካባቢ የገጠማችሁ ነገር ምንድን ነው? ከዛ ባለፈ ለትምህርት ለጥናት ብለው የሚቅሙ ሰዎች በትምህርታቸው በቂ ውጤት ያላመጡ ግን ደግሞ ሌሎቹ ድሪም የሚያደርጉትን ያልቃሙ ሰዎች የሚኖሩትን ህይወት መኖር ከመፈለጋቸው የተነሳ ከትምህርታቸው በኋላ ራሱ መቃማቸውን የቀጠሉ ሰዎች ኑሯቸው ይሄንን ይመስላል ይላሉ። እንዴት? ምንድነው የሚመስለው? እንመልከተው። መርቀኑ መርቀኑ መኪና እያወጣ ክላክስ እየቀየረ ነው መኪና። የጫት ዋናው ጉዳዩ ይሄ ነው። በምትቅምበት ጊዜ ድሪም የምታደርጋቸው ነገሮች ሁሉ በእጅ የገቡ ነው የሚመስል። ከዛ በኋላ ያው ከጫቱ ምርቃና እኩል አብሮ የሚጠፋ እንደሆነ ብዙ ሰው ይናገርለታል። ከዛ ባለፈ ጫትን የማትቀሙ ሰዎች ግዴታ ማኘክ አይጠበቅባችሁም፣ በጁስ መልክ ተዘጋጅቶላችኋል እየተባለ ነው። እስቲ ልሞክረው እያለችን ነው። እንስማና እንመለስ። ጫት ጁስ ልቀምስ ነው። እንደ ጁስ አድርገህ ልትሰራው አሰብክ ግን ኦኬ 5 ሊትር ውሃ ይጨመርበታል። ያጠቅነዋል። እንደውም ጥሩ ነው። እንደዚህ መቅመስ ስላለው እሺ ኪያርና ዝኩኒ ጁስ ይላል። ከቀዩ ተአምር ነው። አዳሜ እንግዲህ ያው ባኝክም እየጠጣ ሊመረቅን ነው ማለት ነው። መርቃኝ እያበዙበት ነው። ግን እንደዚህ አይነት ነገሮችን ማህበራዊ ሚዲያ ላይ ፕሮሞት ማድረጉ ምን አይነት ሳይድ ኢፌክት ሊኖረው ይችላል? አሊያም ደግሞ እንደዚህ አይነት ነገሮች መተዋወቃቸው ትክክል ነው ወይ የሚሉ የሚጠይቁ ሰዎች ተመልክቻለሁ። ጉዳዩን ባለሙያዎች የሆኑ ሰዎች ቢያብራሩበት መልካም ነው ብዬ አስባለሁ። እንቀጥል። ሰላም ነው አባ፣ እንዴት ነህ? ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ቀደም እዛ ጋር ሾፍኩና ጀዋልን ልቀበል ብዬ ፍሬንድ አለው አልኩሽ እኮ ማየ። እንዴት ነው ነገሩ? ገርል ፍሬንድ አለው? እሱ አይናገርም። አንተ ምንድን ነህ?
አይ በጣም ተመቸኝ። አለባበስ ነው ጸዴ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረን ምሳም ካልበላንም እንጀራ ይበላል። ግማታ አንተ ልጋብዝ መሰለህ እንዴ? አላስወራህልን እኮ ለምን እናንተ ጋር ስልክ ስጠኝና ለምን አናወራም? ውይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አማር እንዴ እከካ ጠም ግፋታ እኔ ቂጣስ ተላበቤች አትብሽት ቡርሽት ራስ አፈር ይያትጋይ ይጣም ልትተረው ማምለጥ ነው። አከናነበችው አላስወራላ። እንዴት ያድርግ እንዴ? ሰው መጠባበስ አይችልም እንዴ? በገዛ ሰፈሩ ቆንጆ አይደለም ከኔ በላይ ቆንጆ ከኋላ ነው። እኔ ቆንጆ ነኝ ግን ዋናው ከኋላ ነው። እኔ ቆንጆ ነኝ ሁሉ ቆንጆ ከኋላ ነው። እነሱ ያውቁታል እንዴ? ቆይ ማለት ለቁንጅና የሚሰጠውን ማብራሪያ በደንብ ያውቁታል ማለት ነው ወይስ ምንድነው? ምንድነው የሚያስቃቸው? በራሳቸው የቆንጆ አይደላችሁም ተብለው ያውቃሉ ወይስ ደግሞ ጥቁረታቸውን እንደ ውበት አላዩትም? መጥቆር በራሱ ውበት የሚሆንባቸው እኮ በጣም ትልልቅ ቦታዎች አሉ። እንደውም ምን አንድ የሀገራችን አርቲስት ዘፋኝ ጥቁር የነበረች የሆነ ቦታ ሄዳ ያሏትን ሰምቻለሁ። አሁን እዚህ ቦታ ላይ መናገር አያስፈልግም። እና ውበት በየቦታው የተለያየ ዴፊኒሽን አለው። ያው ስሟን ካልጠቀስኩ እንግዲህ የምታውቋት ሰዎች ልታውቁ ትችላላችሁ። ልናገረው ከጉዳዩ ጋር ስለሚያዝ ማለት ነው። መልክ ብቻ ነሽ ድምጽ የለሽም ብለዋታል ይባላል። ቦታው ላይ ተገኝታ ዘፍናላቸው እና እነዚህ ልጆች ግን ያወቁ አይመስለኝም። ከተማሶች ጀምራ ናስኪያት ና ምንድነው ዳኛው ያለን ታውቋል? ኧረ አላውቀውም። የጨነቀለት የሚለውና ዘፈኛ ታውቁም? አላውቀውም። የጨነቀለት ጨምርበት። የጨነቀለት ጥሩ ሄድ አወቀው። አሪፍ ማስታወቂያ ነው። ደስ ይላል። ቆንጆ ማስታወቂያ ነው። በዱላም ቢሆን ታውቃታለህ እንጂ ሳታውቃትማ ከዚህ መንደር አትወጣም ነው መልሱ። አሁን አንድ ፍሬንጅ ነው የማደርገው መልሶ አያውቁም። ሰው ግን ይሰራል። አይገርማችሁም? በቃ በጣም የሚገርም ነው። የሴቶቹን የሂውማን ሄር መቀጠል ስንቃወም የነበርን ሰዎች መደዳውን በሚባል ደረጃ ይቻላል። እንደዚህ አይነት አዲስ ነገር ሲመጣ ከማስተከል ጀምሮ ማለት ነው። ቢአርፒ በሉት ማስተከል በሉት ቅባቶችን በሉት ማንኛውንም ነገር የማይሞክር በርካታ ወንድ ይሞክራል ማለት ነው። መላጣነትን እንደ ቁምጥና የሚያይ ማህበረሰብ ተፈጥሯል ነው የምላችሁ። እኔ አሁን ብዙ ሰዎች ጸጉርህን ለምንድን ነው የሆነ ነገር ማታረገው ለምንድን ነው ማታስተክለው የሆነ ብቻ የተለያየ ሀሳብ ይሰጡኛል ሰዎች። የራሴ ፍላጎት ሊከበርልኝ ይገባል ብዬ አምናለሁ። ከዛ አንጻር ሰው ያደረገውን ነገር ሁሉ የማድረግ ፍላጎት የለኝም እና መላጣነት ፋሽን በሚሆንበት ጊዜ ጸጉር ያስተከሉ ሰዎች ምን እንደሚሆኑ ይዛኔ እናያቸዋለን። ቢላጩ እንኳን መብቀሉን ስለማያቆም ማለት ነው። አብረን የምንመለከተው ነው የሚሆነው። አንድ ባንክ ከመቆጠብ በጣሳ መቆጠብ ይችላል። ምክንያቱም ስትፈልግ ይሰጣል። ጣሳው ከብር ጋር እየዋላችሁ ሬሳ ሳጥን እንደሚሸሰኩስ ገና መስኮቱ ጋር ስንጠቃ አውሬ ነው የሚያረጋችሁ። የት እንሂድ? እሺ ያስቀመጥነው እናንተ ጋር ነው። ውይ እውነቱን እኮ ነው። በነገራችን ላይ ይሄ ባንክ ካውንተር ላይ የሚያስተናግዱ ሰዎች አንዳንዶቹ ፈጽሞ እዛ ቦታ ላይ መቀመጥ የሌለባቸው ናቸው። የእውነት ነው የምላችሁ። ምናልባት ይህንን የሚሰሙ የባንክ ሰራተኞች፣ ማኔጀሮች፣ የተለያየ ባንክ አካባቢ ላይ የሚሰሩ ሰዎች ይኖራሉ ብዬ አስባለሁ። እዛ ቦታ ላይ ሰው ሰርቪስ ፈልጎ ነው የሚሄደው። በተለይ ደግሞ ከኪሳቸው የሚሰጡ የሚመስሉ ካውንተር ላይ የሚቀመጡ ሰዎችን በስነ ስርዓት የማያስተናግዱ ተቀጥረው የሚሰሩ እኛ በምንሰራው በምናስገባው በምናወጣው በምንሰጠው እዛ ቦታ ላይ ጥቅም ደሞዝ እንደሚከፈላቸው የማያውቁ በጣም ሰነፍ የሆኑ ሰዎች አሉና መስተካከል የሚገባው ነው። በተለይ ሰርቪስ የሚሰጥበት እንደዚህ ከሰው ጋር የሚያገናኝ ፐብሊክ ሰርቪስ የሚሰጥበት ቦታ ላይ ጥንቃቄ ሊደረግ ይገባል። እውነቱን ነው። ዶዶና ፍርካስ የሬሳ ጥበት የሚገርማችሁ አንዳንዴ በጣም አስብተን ሊያመሰግነን ተነስቶ ያውቃል። ስቀልድ ነው።
ሰላም እንዴት ነህ? ከመተከል የሬሳ ማጠቢያ የመጣ ነው። እናንተ ናችሁ አጣቢዎቹ? አዎ እኛ ነን። ስለእናንተ ጥሩ ነገር አልሰማሁም። ጥሩ ነገር አልሰማሁም ማለት ምን ማለት ነው? ያው ኩላሊት ትሰርቃላችሁ፣ ቀለበት ትወስዳላችሁ። ቀለበት ትወስዳላችሁ? መጥፎ ነገር ነው ሰዎች ስለእናንተ ምን ይርስ አክብረን ስራችንን በፕሮፌሽናል መልኩ ስራ ስለመጣ ነው። ስማ አንድ ነገር ልንገርህ፣ ይኸውልህ ቤት ያስተኛው ሬሳ ነው። ታዲያ አንተ በቁም ሆነ በድኑ ይበልጣል። እንደውም እሱን ጥራለን እናውራው። ነው እሱ ይተኛል። ምን ማለት ነው? ትፈልጋለህ አትፈልግም? ስራው ፈልጋለሁ። አንተ እኮ ከበድኑ ባስ ካንተ ነው ማለት ይሄ ይኸውልህ ከሙያ እኛ ሰርቲፊኬት አለ፣ እሱ ልናሳይ እንችላለን። ፕላስ ደግሞ ከስራ ውጪ ሆቢያችን ነው ወደን ምን ሰራው አንዳንድ ጥያቄዎች አሉ። ከዋናው ዋጋ ውጪ አንዳንድ ሊያስጨምር የሚችል ነገር አለ። ስለዚህ የመጀመሪያው ጥያቄ ምንድነው? ስለ ሬሳው ፕራይቬት ፓርት ነው የምጠይቀው። ፕራይቬት ፓርቱ ላይ ያለው ጸጉር ተላጭቷል አልተላጨም? ምን አይነት ጥያቄ ነው የምጠይቅበት? ሶሪ ይሄ አይገባም። የብብትና የብልት ጸጉሮች ተላጭቷል ወይ ነው የሚለው? ተላጭቷል አልተላጨም? አልተላጨም። አንተ እኛ ምን ስትላጭሽ ምን መስል አንድ ነገር ልንገርህ፣ ሰው ሬሳ ሲሞትና በድን ሲሆን የብልትና የብብት ጸጉር ይደድራል። ይኸውልህ ወንድም ጉቶ መንቀል በለው። ስለዚህ እሱ ብቻውን 2000 ብር ያስጨምራል። ሌላ ተጨማሪ 2000 ብር ያስጨምራል። ትፈልጋለህ? እፈልጋለሁ አይደል? ጉቶ መንቀል በለው። ጉድ እኮ ነው። ጥሩ ነው። መጨረሻ የተላጨው እኔ ምን አውቃለሁ? ከክፍለ ሀገር እኮ ነው የመጣው። መላጨቱን ተው ከነ ኮፍያው። ስንት አመቱ ነው ሰውየው? 40 ቢሆን ነው 40 አመቱ። ሸለፈት አንተ ሸለፈት ይኮራበታል እንዴ? አንተ ሸለፈት ይሽልልበታል እንዴ? በእናትህ ይኸውልህ የፀጉሩ ብዛት እኮ ዱር መገደል ጋሻና ጦር አለው ይዋጋበት። እኛ አናጥሩ ወይ እግዚአብሔር ሸለፈት ይኮራበታል ወይ? ታምር ነው። የሬሳ አጥበት ድርጅቱ ግን ታማኝ አይደለም። በኢንቦክስ ከእርሶ ጋር ፍቅር ይዞኛል ብላ ላከችልኝ። ፍቅር መያዙ ጥሩ ነው፣ ግን ለምንድን ነው እርሶ ያለች? ኮሜንቶቹም ላይ አልፎ አልፎ አያቸዋል። እርሶ ይላል። ለምንድነው እርሶ የሚሉ? ይሄን ያክል እድሜ ጨመረ ይመስላል። እና ደግሞ ሌላ ደግሞ ስለ ዴቲንግ የተጠየኳቸው ጥያቄዎች ነበሩ። ይሄ ኮሜንቶቹ ላይ ብዙ ጊዜ ስለተጠየኩት ነው። እኔ ስለ ዴቲንግ ያለኝ ሀሳብ ስፔሻሊ አሁን ላይ ያለው ይሄ ሞደርን ዴቲንግ ካልቸር ያው እርግጥ ነው ቱ ዲስከቨር ኮምፓታቢሊቲ፣ ግን አሁን ላይ ያለው በደንብ ሳየው ኢትስ ጀስት አን ኢንትሮ ፎር ኮይተስ። ሪሌሽንሽፕ እና ሲቹዌሽንሽፕ የሚባሉት ነገሮች ዜር ጀስት ዌይስ ኦፍ ሌጂቲማይዚንግ ያንን አክቲቪቲ። HIV የተለያዩ የአባላዘር በሽታዎች እንዲስፋፉ እያደረገ ያለ መጥፎ ባህል ነው ብዬ አስባለሁ። ዴቲንግ ላይ ሁልጊዜ ሙሉ ምርመራ ማድረግ አስፈላጊ ነው። ይህን ነው ማለት የምችለው ስለ ዴቲንግ ከሕክምናው አንግል ማለት ነው። እንግዲህ ይህ ዶክተር በጣም በርካታ ቪዲዮዎች እየሰራ ነው። እየፈመሰ ያለ ልጅ ነው። ብዙ ሰዎች ቪዲዮን ሲቀባበሉ እመለከታለሁ። የሚያነሳቸው ሀሳቦችም በጣም ያዝናኑኛል። በግሌ እሰማዋለሁ በተደጋጋሚ ጊዜ። ለምንድን ነው ከሕክምና ጋር የተያያዙ ነገሮች ብቻ ማታወራለን? እንደዚህ አይነት ነገሮች ለምንድን ነው የምትሰራው ብለው ለጠየቁት ጥያቄ የሰጠው መልስ ጄኒዊንሊ አሳማኝ ነው። እስቲ እንስማው። ሕክምና ነክ ነገሮችን ብቻ ለምን አታወራም? ለምንድነው ከሕክምና ውጭ ያሉ ነገሮችን የምታወራው ተብሎ በኢንቦክስም በኮሜንትም ጠየቃለሁ። እና በእርግጥ እንደዚህ አይነት ቪዲዮዎች ይሰራ ነበር ከዚህ በፊት፣ ግን ብዙም መማር የሚፈልግ ሰው የለም። አልጎሪዝሙ እንደዛ ነው። እንድትሰሩለት የሚፈልገው የራሱ ነገር አለ። እና ለምሳሌ አሁን ልክ 50 ሺህ ፎሎወር ልክ ስገባ አልጎሪዝሙ መንገድ ላይ የሄድኩኝ እያወራሁ እንድንቀሳቀስ ይፈልጋል። የዛኔ እንደዛ እያደረኩ ቪዲዮ እሰራለሁ። 100 ሺህ ፎሎወር ላይ ደግሞ ልክ ስትደርሱ እየጨፈራችሁ እየደነሳችሁ ቪዲዮ እንድትሰሩ ይፈልጋል። የዛን ጊዜ እየጨፈራችሁ እየደነሳችሁ ቪዲዮ ትሰራላችሁ ማለት ነው። ያው እንደምናውቃቸው ሰዎች አሁን የዛኔ አይ እኔ አልሰራም እንዴት ብዬ ሐኪም ሆኜ እንዴት ብዬ ጨፍራለሁ ደንሳለሁ ብትሉ፣ እኔ በርግጥ ከአሁን ጀምሮ እየተለማመድኩ ነው ያለሁት። ፈረንጆቹ ዳንሶቹ ጋር ብዙ አያስቸግሩኝም። ያበሾቹ ነው ልምምድ የሚያስፈልጉት። እየተለማመድኩ ነው ከአሁኑ። አይታወቅም መቼ 100 ሺህ እንደምገባ እና ግን አሁን የዛን ጊዜ አይ እኔማ እንዴት ብዬ ጨፍራለሁ ምናምን ካላችሁ አልጎሪዝሙ ሜርሲለስሊ ይቀጣቸዋል። የሆነ የዝሆን ታሪክ አለ። የሆነች ዝሆን ነበረች እና መጀመሪያ ጭራዋ ይቆረጣል። ከዛ ኩምቢዋ ደግሞ ይቆረጣል ትንሽ ቆይቶ። ከዛ በኋላ በጣም ትከሳለች ዝሆኗ። ከዛ በጣም ትከሳና ጆሮዋ ግን እንደዛው እንዳለ ነው ያለው፣ በቃ ትልቅዬ ማለት ነው። ከዛ ልትበላ ስትል አይኗን ይጋርዳታል እና በቃ መብላት አልቻለችም። ከዛ በቃ ሰዎች አይተው አይ ጆሮዋን ለምን አንቆርጥላትም ብለው ሄደው ይጠይቋታል። ጆሮሽን እንቁረጥልሽ ብለው።
ከዛ አይ ጆሮዬ ከተቆረጠማ ዝሆን አልመስልም እንኳ አለች። አይ ዝሆን መምሰል ካቆምሽ እኮ ብዙ ጊዜ ሆነሽ አሏት ይባላልና የዝሆኗ ጆሮ ያው ይሄ ፕራይዱ ነው። ፕራይዱን ቀደም ብሎ ማስወገዱ የተሻለ ነው ብዬ አስባለሁ። ምክንያቱም አጠኝዶ ዘዴ ቲክቶክ ላይ እስካላችሁ ድረስ ለአልጎሪዝሙ ትገዛላችሁ አትገዙም ነው። እንግዲህ ምርጫው የራስ ነው የሚሆነው። እርግጥ ነው እኔ ከህክምና ወጥቻለሁ አይደለም፣ ሁሉም ኮንተንቶች ህክምና ነክ ነገሮች ናቸው ብዬ ነው የማስበው። እንግዲህ አሁንም ቢሆን ያው አልጎሪዝሙ ሜርሲለስሊ ስለሚቀጣችሁ መጨፈር ካለባችሁ ትጨፍራላችሁ፣ ማድረግ ያለባችሁን ሌሎቹ እንደሚያደርጉት ታደርጋላችሁ፣ አለበለዚያ በክብር ትሰናበታላችሁ ነው የሚለው። የእናንተ ምርጫ ምንድነው ሊሆን የሚችለው? ምናልባትም ዛሬ የምናያቸው እነዚህ ወራዳ የሆኑ ሰዎችና ውርደታቸውን በአደባባይ እወቁልኝ ብለው የሚመጡ ሰዎች አንደኛው ችግራቸው ይህ ነው ማለት ነው። ምን ታስባላችሁ? ሐሳባችሁን እስቲ በኮሜንት ሴክሽን ላይ አካፍሉኝ። ሰውየው በልደቱ ቀን በጠዋት ተነሳና ሚስቴ ሃፒ በርዝዴ ትለኛለች ብሎ ሲጠብቅ ይህን ታሪክ የእውነት ነው የምላችሁ በደንብ እንድትሰሙ ትፈልጋለሁ። የመጨረሻ ምርጥ ነው። ምናልባትም እዚህ ቲክቶክ ላይ ከማገኛቸው አንዳንድ ታሪኮች ውስጥ በቀጣይነት ከዚህ በኋላ የምሰማው ነው። በጣም ብዙ ነገሮችን ሲናገር አይቻለው ማህበራዊ ሚዲያው ላይ። መቼም አንዳንድ ሰዎች ቲክቶክ ላይ እንድትገቡ ያደርጓቸዋል። አልያዛችሁ ግን የዚህን ሰው የሚያወራውን ታሪክ በትክክል ስሙ። እውነተኛ ነገር ነው። ስሙና እንገናኛለን። ሰውየው በልደቱ ቀን በጠዋት ተነሳና ሚስቴ ሃፒ በርዝዴ ትለኛለች ብሎ ሲጠብቅ ወፍ የለም፣ ረስተዋለች። በቃ ልጆቼ ሃፒ በርዝዴ ይሉኛል ብሎ ሲጠብቅ እነሱም ረስተውታል። በጣም እያዘነ በቃ ከቤት ወጥቶ ወደ ስራ ሄደ። መስሪያ ቤት ሲደርስ ጸሐፊው ቢሮን ድምቅ አድርጋ ሃፒ በርዝዴ እያለች ተቀበለችው። በጣም ደስ አለው። ሚስቴና ልጆቼ የልደቴን ቀን ረስተው አዝኜ ምናምን ብሎ ነገራት። ከዛ ምሳ ሰዓት ሲደርስ ለምን ምሳ አልጋብዝህም አለችው። አንቺ እኮ ነሽ የልደቴን ቀን ያስታወስሽው እንዴት እምቢ እልሻለሁ አለና ምሳ ጋበዘችው። ከዛ ወደ ስራ ተመለሱ። ከስራ ሲወጡ ለምን ወክ አናደርግም አለችው። አንቺ እኮ ነሽ ያስታወስሽው። አብሮ ወክ ማድረግ ጀመሩ። ከዛ የተወሰነ ወክ ካረጉ በኋላ ለምን የሆነ ቦታ አረፍ አንልም አለችው። አንቺ እኮ ነሽ ያስታወስሽው። የሆነ ቦታ ቁጭ አሉ። ከዛ ጨርሰው እየሄዱ እያለ የእሷን መኖሪያ ቤት ጋር ሲደርሱ ለምን ጎራ ብለህ ትንሽ ቆይታ አትሄድም አለችው። አንቺ እኮ ነሽ ያስታወስሽው። በቃ ዘና በላለችውና እሱን ሳሎን ትታው እሷ እላይ ወጣች። ከዛ ከላይ እሷ የሰውየው ሚስት፣ ልጆቹ፣ የመስሪያ ቤት ጓደኞቹ፣ ሌሎች ብዙ ሰዎች ሆነው ሃፒ በርዝዴይ ቱ ዩ እያሉ ወደ ታች ሲወርዱ አጅሬው ልብሱን አውላልቆ ራቁቱን ሆኖ ሶፋ ላይ ቁጭ ብሎ እሷን ይጠብቃል። ቅሌት ያስቅብጣል። ወየው አድርስ ነው በቃ። ሰርፕራይዝ እና ፕራንክ ምናምን የምትወዱ ሰዎች ይሄው እንግዲህ ሃፒ በርዝዴይ ቱ ዩ ማን። ልደትህን ያላከበርክ ሰውዬ ይህ ላንተ ነው። ቀድመህ እንኳን ሰማው። እንደዚህ አይነት ውርደት በዘራቸው አይድረስ። የመጨረሻ ዘግናኝ ነገር ነው። እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታቸው ምናምን ይገርመኛል። አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት። የኔ አባት ልጁ ካንተ ነው እንዴ? ልጁ በኮፒ ሊንክ አያድርም። ለማንኛውም ላስወልድ ፈልጌ ነው። ኮስተር ብላ ነው በቃ እንደዚህ ምታይ። ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው። ዝም ብሎ አይወርድም እኮ እስከዚህ ታረግሽው እንዴ? ላስወርድ ነው እንደዚህ ይባላል? ምንድነው መታስወርጁ? አንደኛውን ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ታይ ቀሉን ተታስወርድ አላስወርድም። ባህል እኮ ነው ያስመሰልሽው። ሲወርድ ሲዋረድ የመጣ ባህል ነው የሚመስለው። ሲያምን አነጋገርሽ ሙሾ ነው እንዴ? የምሬን ነው የምላችሁ። አፕሊኬሽን እኮ አይደለም ልጅ እኮ ነው እንዴ። ዝም ብሎ እንደዚህ አውርደሽ የምትጠቀሚ ምናምን እኮ አይደለም። ይሄ እኮ አንዴ ከወረደ ወረደ እንዴ። ከፈጣሪም ያጣላል። ዳሽን ባክ ሱፐር አፕ መሰለሽ እንዴ? ዝም ብሎ ከፕሌይ ስቶር የሚወርድ
አንዳንድ ሰው በነገራችን ላይ ምንም አይነት ነገር የማይሰማው አለ። በዚህ አቅጣጫ አንዳንድ የሕክምና አዋቂዎች ሲናገሩ ሰማለሁ። በስራው ላይ ያሉ ሰዎች እንደ ቀላል አድርገው የሚያደርጉት ነገር ህይወታቸውን ሊያሳጣቸው እንደሚችል እንደሚጎዳቸው ራሱ ብዙ ክብደት ሰጥተው ማድረግ አይፈልጉም ይላሉ። እንግዲህ በዙሪያ ያሉ ሰዎች በደንብ ሊናገሩ የሚችሉበት ነገር ነው። እንቀጥል እስቲ። ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንታንት ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይህን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ እገባለሁ? እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ እና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አለ። እንዳለቅስ ይሶይ ህብረተሰቡን ሲያስለጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርማል። ጅቡቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ መስለኛ አይቲም ትልቅ ሰው ነው በመሆኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው የምልህ። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጫሃል። ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ወጣ ገባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል። እና እንግዲህ ማህበራዊ ሚዲያ ላይ ከተመለሱ በኋላ ወጥተዋል። በጣም በርካታ ሰዎች ይህንን ቪዲዮ ይዘው እየተነጋገሩ ነው ያሉት። እውነታውን እኛንን የምናውቀው በምናውቀው እውነት ላይ አሁንም ከመናገር ወደኋላ አንልም። እሱ ብቻ ሳይሆን የተበደሉ ሰዎች ስቲል እየተናገሩ ነው ያሉት። እነሱ እዚህ ሚዲያ ላይ ወጥተው ሽፋን የፈለጉት ገና ከመፈታታቸው ራሳቸውን ክሊር ለማድረግ የሚሞክሩበት አይነተኛ መንገድ እንጂ ትክክል ነው ማለት አይደለም የሚሉ ብዙ ሰዎች የሚናገሩ ሰዎች አይቻለሁ። እንግዲህ ምን ሊፈጠር ይችላል፣ ምን ሊሆን ይችላል፣ በቀጣይነት አብረን የምናየው ነው የሚሆነው። ከጉዳዩ በፊት ብዙ ነገሮች መነጋገር ስለሌለብን ማለት ነው። አሁን ታበርሲሳም በዚህ ጉዳይ ላይ የሚናገረውን እንሰማለን። እንቀጥል እስቲ። ቆይ ማለት ከቅድም ሰዓት ጀምሮ ከስራ በገባው ሰዓት ሁሉ ምንድን ነው ጭቅጭቅ እየፈጠርሽ እኮ ነው? ምንድን ነው ነገር እያለሽ ነው? አልገባኝም። በቀኛ አልኩሽ እንዴ? አንቺ ነሽ እኔ መወደዱን አለመወደዱን የምትነግሪኝ። ቆይ እንዴ ለምንድን ነው ነገር እያለሽ ያለው? አልገባኝም። እኔ እኮ አውቄ ነው ዝም እያልኩሽ ያለሁት።
አልበላም በቃ ነው ማንሹ አልፈልግም። ምንድነው ነገር የሚልሽ ከስራ ከመጣው ሰዓት ምን ነገር ይልሻል? ምንድነው እኔ ለማበሰለት የምታረጊው ነገር ወይስ ምንድነው ያልፈለግሽው ነው? የደበረሽ ነገር አለ? ምንድነው ነገር የደበረሽ ነገር አለ? እኔ ለምን እኮ ለምን አንሰሽ ታደካከራሽ? ተደቋልኩሽ እንዴ? እኔ ይበቃኛል አይበቃኝም የሚለውን እኔ አላውቅም እንዴ? ስነ ስርዓት ያዥ ያስቀየምሽ ነገር ካለ በግልጽ ነገር እንጂ ነው ብለሽ ለካብይ እኮ ነው እኔ ተደቋልኩሽ። ምን ይዛና ታሳቂኝ? ስነ ስርዓት ይኖርሽ። እኔ ከቅርብ ጊዜ ወዲህ እንደዚህ የሚሰሩ ቪዲዮዎች እነሱን ሳይሆን እኔን እያሳቀቀኝ ነው። ስለ እውነት ነው የምላችሁ። እንግዲህ ሕፃን ልጅ አለች አጠገባቸው። የአንድ ልጅንም ቪዲዮ ምናልባት በነገው ቪዲዮ ላይ ላመጣላችሁ እችላለሁ፣ ትመለከቱታላችሁ። ሴቶቹ የሚያደርጉት ነገር ተነጋግረው ሊሆን ይችላል፣ ግን በጣም በቃ የሚያሳቅቅ ነው። ያሳቅቃል። ቪው ፍለጋ ሊሆን ይችላል፣ አብረው የሚሰሩት ኮንተንት እንዲታይላቸው በመፈለግ ሊሆን ይችላል። ግን የሚሰሩት ቪዲዮዎች ክብደታቸው በጣም የሰውን ስሜት በእጅ እንደመንካት ነው። እንደዚህ ተች የሚያደርጉ ነገሮች ናቸው የሚሰሩት እና ለምን በዚህ መልክ ቪዲዮዎች እንዲሰሩ እንደተፈለገ ለኔ ብዙም ግልጽ አይደለም። የሚሰሩት ሰዎች የሚሰሩበትን ምክንያትና እያደረጉ ያሉት ነገር ያውቁታል ማለት ነው። ሰላም ስልክ አስተውኝ እስካሁን እዛ የነበርኩበት ቤት ማዘር ሰላም ኖት? እኔ ነኝ። ተንኮሳ ኧረ እኔ አልሰረኩም እንዴ ቲቪ እኔ ሁሌ ሌባ። ባለፈው ማሳስራችሁ እኔ ለዛ ነው እናንተን ግቤ ለቀኩት። ሌባ ነው እንዴ ያስገባው? አልሰረኩም። እኔ እኮ ጸባይን አስተካክዬ ኖርኩ አይደል? እኔ እንትን በቃ እንኳን ሰረኩ። እኔ ነኝ የሰረኩ። ሽጫለሁ። ብር የለም። ብር የለም። የሁለት ወር ፍራሽን ውሰዱ። ፍራሽና አንድ ማንደጃ አለኝ ውሰዱ። የነበርኩበት ቤት ምንድነው አንተ የምታወራው? ምን እያወራክ ነበር? አንተን እኮ ነው የነበርኩበት ቤት። ሰማው እኮ። አሁን ቤቱን ለቀህልኝ ውጣ። ቶሎ ቤቱን ለቀህ ውጣ። ጸባ አስተካክዬ አይሆንም። በቃ አይሆንም አልኩ እኮ። አሁን የምታወራውን ሰማው ሁሉንም። ቁልፍ አስቀርጫለሁ። እሺ ብወጣም እመለሳለሁ። ኧረ እባክህ ውጣ። ሌቭሉን ከፍ አድርጎታል። ተንኮሱ በጣም ጸዴ ነው ማለት ነው። ፒስ በጣም ቁልፍ አስቀርጫለሁ፣ ተመልሼ መምጣት አይቀርም ጠብቂኝ ብሏል። አንተ ግን መች ነው ሳምሪ ላይ ቺት ማድረግን የምታቆመው? ያልገባህ ነገር ምን መሰለህ? ታናሽ ወንድሜ ራሷን አትጠብቅ። ኦፍ ኮርስ ጥሩ ጠረን አላት፣ ንጹህ ናት ምናምን፣ ግን አለባበሷ በጣም ነው የሚዘገው። በልና እንሂድሽ። ያንተዋ እኮ ጽድት ያለ ነው አለባበሷ። የኔዋማ ጽድት ብላ ነው የተፈጠረችው። ቆይ አሁን አለባበሷን ስታየው እኔ ላይ መፍረር ታቆማለህ። አየህልኝ? አየሁልህ። ቤትን ገነት ያዘቦት ቀንን አውደ ዓመት የምታስመስለዋል። የቡናው የጭሱ የምግቡ መዓዛ ቤትህን እንድትናፍቅ የምታደርገዋል ሚስትህን አየሁልህ። በእናት አንድ የኔን ጽድት ያለችዋን ሚስቴን ላሳይህ። ይሄ ነው እንግዲህ ይሄ ነው የወለደበት ቤት። እኛ ቤት ሰራተኛዋ ዘመድ ጥየቃ ከሄደች ኪችኑም ልክ እንደ ሚስቴ ጽድት ነው የሚለው። ሜካፕ ብቻ ነው የማይጠቀመው። አንተ የት ነው የጠፋኸው? የኔ ውድ እንዴት ጽድት አድርጌ እንደሰራው ታየው? ደግሞ ምሳ እየጠበቅኩ እኮ አስራብከኝ። በሉ እንብላ። እሺ። ወዴት ነው? ወደ ውስጥ ሬስቶራንት መጣሽ። ተረድቼ ጽድት ያለች የት ሄድክ? ወደ ቤቴ ማለቴ ወደ ገነቴ። እንዴ ሲሆን ይሄ ነገር የብዙ ወንዶች ድክመታችን ይመስለኛል። አንዳንዶቻችን እንደውም እንደ ፍቅረኛነት ዘመናችን ጽድት ኩልል ብሎ ሁሌም እንድናገኛቸው እንፈልጋለን። ያኔ እንደዛ ሆኖ የምናገኛቸው ያለምንም ሐሳብ እናቶቻቸው ጋር ስለሚኖሩ ነበር። አሁን ግን እነሱ ራሱ እናት ሆነዋል። ያ ማለት ኃላፊነት አለባቸው። እስኪ እናንተም የሚሰማችሁን በኮሜንት አስቀምጡ። ምን ታስባላችሁ?
በጣም በርካታ ወንዶች የሚጠይቋቸው ጥያቄዎች ናቸው። የሚመስላቸው ሁሉ ጊዜ እነሱ የሞላላቸው ነው። እሱ ብቻ ሳይሆን የሚፈልጓቸውን ነገሮች ሁሉ ጊዜ ሆነው እንዲጠብቋቸው ይፈልጋሉ። አንድ ጊዜ አንድ አገልጋይ ሲናገር ሰምታችሁታል። ፓስተር ዳዊት የሚባል ብዙ የሀበሻ ሚስቶች ባሎቻቸው ወደ ቤት ሲገቡ ትልቅ ጋምባሌ፣ ቱታ፣ ጋቢ ከዛ እሳት እየሞቁ ሁሉ ነው የሚያገኟቸውና እንዴት አድርገው ወንዶቹ ታዲያ ሰርቫይቭ ያደርጋሉ ብሎ ሲናገር ሰምቻለሁ። እሱ መስተካከል የሚችል ነገር ነው። በመነጋገር ሊፈቱ የሚችሉ ነገሮች ናቸው። የራስህን ገነት ትተህ የሰው ቤት ሲኦል እንዳትናፍቅ መጠንቀቅ አለብህ። እንቀጥል። እኔ ገርማ ችግሪ ለማንም ተናግሬ አላውቅም። A few moments later. ትክክለኛ ነገር ነው እኮ። ለማንም መናገር የማይፈልገውን ነገር የሚናገረው መች እንደሆነ ይታወቃል፣ ወንድ ልጅ በተለይ። እንቀጥል እስቲ። አንድ በጣም ኢምፖርታንት ቪዲዮ አግኝቻለሁ ላሳያችሁ። ከሽቶ ጋር የተያያዘ ነው። ሽቶ ወዳጆች የሆናችሁ ይህንን ቪዲዮ ካያችሁ በኋላ ለሽቶ ያላችሁ አመለካከት ይቀየራል፣ ጥንቃቄም ትጀምራላችሁ ማለት ነው። ምንድን ነው? እንስማውና እንመለስ። ሰላም የግሬ ልጆች እንዴት ናችሁ? አንድ የሆነ አርቲክል ሳነብ ቆየሁኝና በጣም ስለገረመኝ ለእናንተም ሼር ላድርግላችሁ ብዬ ነው። ስለ ሽቶ ነው። ሳይንቲስቶች ለባለፈው ለ20 ዓመታት ያህል ስለ ሽቶ ሪሰርች ሲያደርጉ ቆይተው አሁን 2025 ላይ ላስት ይር ማለት ነው ባለፈው ዓመት ላይ አንድ የሆነ ሪሰርች አርቲክል የጻፉት አለ እና እሱን ሳነብ ቆየሁኝና ለምን ለእናንተ አላካፍላችሁም? እኔ ሽቶ በጣም ነው የምወደውና ይሄ ለእኔም ትምህርት ስለሆነ ለእናንተም ላጋራችሁ ብዬ ነው። አሁን እኛ ሽቶ ስንቀባ ቀጥታ እንደዚህ አንገታችን ላይ ምናምን ነው የምንነፋው ዳይሬክትሊ። እኔ እንደዛ ነበር የማደርገው እና አሁን ምን አወቅኩ መሰላችሁ? እኛ አንገታችን ላይ ሜን የሰውነታችን ሜን አርተሪዝ የሚባሉት ቬን አርተሪዝ እዚህ ላይ ትልልቁ አርተሪዝ ቀጥታ ወደ ልባችን የሚወስደው ትልልቁ አርተሪ እዚህ ላይ ነው የሚገኘው። ከዛ ብሶም ደግሞ ከዛ በላይም ደግሞ እዚህ አንገታችን ላይ ያሉት ሜን አርተሪ በጣም ትልልቅ ስለሆኑ የስኪናችን አብዞርፕሽኑ በጣም ሀይ ነው እና ቀጥታ ሽቶ እንደዚህ ቀጥታ ዳይሬክትሊ አንገታችን ላይ ስንነፋ ያ ሽቶ በስኪን በቀዳዳ በስኪናችን ባለው ቀዳዳ ነው ቀጥታ ወደ ደም ስራችን ውስጥ የሚገባው ማለት ነው። አሁን የ20 ዓመት ጥናት ምን አይነት ሪዛልት እንዳመጣ ልንገራችሁ። አሁን የሽቶ ውስጥ የሚገቡ ኢንግሪዲየንቶች ብዙ አይነገሩም፣ ግዴታም የለባቸውም። ያንዳንዱን የሚጠቀሙትን ኢንግሪዲየንት ሽቶ ላይ መለጠፍ ማለት ነው እና የደረሱበት ነገር ምንድን ነው? አሁን ሽቶ ምንድን ነው የምላችሁ? ፋሌት በጣም መጥፎ ነገር ነው። ካንሰር ሁሉ ሊያመጣ ይችላል። ቮላታይል ኦርጋኒክ ኮምፓውንድ እሱም በጣም መጥፎ ነገር ነው ለኛ ለሰውነታችን፣ ካንሰር ሊያመጣ ይችላል። አሁን በየቀኑ ሽቶ የምንነፋ ከሆነ አንገታችን ላይ እና ወደ ውስጥ ወደ ደም ስራችን ውስጥ ያ ነገር የሚገባ ከሆነ ኦቨር ታይም ሲጠረቃቀም ችግር ሊያመጣ ይችላል። ከዛ ብቻ እሱ ብቻ አይደለም። አሁን ቀጥታ አንገታችን ላይ ሽቶ ስንነፋ እነዚህ ሚስቱ ስሞል ፓርቲክልስ ቀጥታ በአፍንጫችንና በአፋችን ይገባና የት ይጠረቃቀማል መሰላችሁ? ሳምባችን ውስጥ የሳምባ የቲሹ ዳሜጅ ያመጣል ኦቨር ታይም። ከዛ ደግሞ ሌላ ምንላችሁ ነው እና ዋናው ቁም ነገር አሁን እኔ የተማርኩትን ነገር ነገራችሁ። ሽቶ ዳይሬክትሊ አንገታችሁ ላይ አትንፉ። በቃ ከዚህ በገዛ እንደዚህ ያደርጋችሁ እንትናችሁ ላይ እጃችሁ ላይ እንደዚህ ወይም ደግሞ ልብሳችሁ ላይ በቃ የምትፈልጉትን ያህል ሽቶ ልብሳችሁ ላይ መንፋት ነው። ቀጥታ ዳይሬክትሊ አንገታችሁ ላይ አትንፉ። አሁን ሪሰርቹ የሚያሳየው የ20 ዓመት ጥናት አድርገው ሽቶ የጤና ጠንቅ እንደሆነ ነው። ስፔሻሊ ደግሞ ለሴት ልጅ የሪፕሮዳክቲቭ ሲስተም ሃርም እንደሚያመጣ፣ የሬስፒሬቶሪ ሲስተም ሃርም እንደሚያመጣ ደርሰውበታል ማለት ነው። ይህንን አርቲክልን ብትፈልጉት ታገኙታላችሁ ኦንላይን ላይ።
እና ያ ይሄን ላካፍላችሁ ብዬ ነው። እኔም አላቅም ነበርና አዲስ ኢንፎርሜሽን ስለሆነ ለራሴ የሚያውቁት ለእናንተም ላጋራችሁ ብዬ ነው። ሽቶ ስትነፉ ከዚህ በኋላ ቀጥታ ዳይሬክትሊ አንገታችሁ ላይ አትንፉ። ሰውነት እንትን ልብሳችሁ ላይ ወይም ደግሞ እጃችሁ ላይ እንደዚህ አድርጋችሁ ሽት ማድረግ ነው። ምክንያቱም በየቀኑ ወደ ስራ ስትሄዱ ሽቶ እየነፋችሁ ከሆነ የምትሄዱት የዛ ሽቶ የሚሰራበት ኬሚካል ለሰው ልጅ ሰውነት ጠንቅ እንደሆነ ደርሰውበታል። እሱን ላጋራችሁ ብዬ ነው። ኦኬ ሃቭ ጉድ ዋን። ገራሚ መረጃ ነው። ያው ግን እኔ ምንድነው ከሽቶ አሁን በተለይ በየሰፈሩ በየመንደሩ ሽቶ መቀም ጀምረዋል። እሱ ራሱን የቻለ ብዙ ነገሮች አሉት። ወደፊት የምንነጋገርበት ይሆናል። ግን ደግሞ ከሱ ባለፈ ሽቶ ወዳጅ እንደኔ ሽቶ የሚወድ ሰው ከሽቶ ጋር በተገናኘ ሊያደርጋቸው የሚገባቸውን ጥንቃቄዎች እንደ ቴክኖሎጂ ዘመንነቱ ብዙ ነገሮችን ማጣሪያ ማድረግ ይጠበቅበታል ብዬ አስባለሁ። ምናልባት ይሄ ቆዳችን ፔኔትሬት አድርጎ ለማስገባት በጣም ኢዚ ስለሆነ በየቀኑ እየደጋገምን የምናደርጋቸው ነገሮች ህይወትን አደጋ ላይ ሊጥል የሚችል ነገር እንዳለው በትክክል ተናግራለች። ከሰማው ሰንበት ብያለሁ። እነዚህ ነገሮች እንግዲህ ጥንቃቄ ማድረግ ለሁላችንም ይጠቅመናል። ላልሰማ አሰሙ ማለት ነው። አንድ ወደ ኢትዮጵያ የመጣ ቱሪስት አንድ አበሻ አግኝቶ ነበረ። ከእህቶቹ ጋራ ቡና የሚሰሩ ቦታው ላይ ተገኝቶ ያደረገው ነገር ብዙ ሰዎችን አስገርሟል። ያስገረመው ልጁ ነው። ልጁ የትክክል ቱሪስት ማለትና ቱሪዝም ማለት ምን ማለት እንደሆነ የገባውና ያላሳፈረን ወጣት ነው። እንደውም ቻሌንጅ ሊጀመርለትና ሊረዳ ይገባል። ይሄ በጣም ሀገራችንን ስሟን ከፍ ለማድረግ የሚጠቅም አይነት ሰው ነው ብለው ሲናገሩ ሰምቻለሁ። ምን አድርጎ ነው? እስቲ ሙሉውን የፈረንጁን ቪዲዮ ከነሱ ጋር የነበረውን ቆይታ እንመልከት። ሰላም How are you? You're good? What are you making? You make coffee? Coffee, tea. Ah, very nice. How much? Food, fast food. Ah, fast food too. Yeah. Okay, what's the name of this? This is injera. Injera, nice. It's Ethiopian bread, no? Yeah. Very nice. That's the coffee's material. Okay. How much is the coffee? 25. 25? Yeah. Good price. Because everywhere is 25, you say me 25. Yes. Very good. Hello. Your family? Yeah, she's my sister. Sister? Yeah. And sister? Yeah. Sister. Yeah. Okay, very nice. Because you are nice, I will have one coffee with you. Okay, thank you so much. I want your best Ethiopian coffee. Okay. Have a seat. Thank you so much. Fasika, come. Coffee time. ጎበዝ ነው ልጁ በእውነት እኔ በጣም ነው Fasika, your wife? No. No. She's my big sister. Big sister. Yeah. Nay. Fasika Neibala. In Amharic, he said, you can't call it, say Fasika. I cannot say it. He said, Nay. you can't call Nay. it. Nay, in Amharic, call. Nay means come. Yeah. Okay, Nay means come. Come. Nay, come. Yeah. Fasika Nay. Yeah. Okay. Have a seat. Fasika Nay. Hello. Salam. You can. I want one coffee, please. Thank you so much. I want to see how she makes it. She's gonna warm up the coffee right now. Very nice. We call it Jabana. Jabana. This is Jabana. Yeah, that's it. Oh, Jabana. very nice. Yeah. Jabana. It's a traditional material. Coffee material. Oh, coffee material. Very nice. I like you. You're a nice guy. How do you learn English? I'm 12 student. You are student. You are studying still. Yeah. Okay, very nice. Nice to meet you. Me too. What's your name? John. I'm Davud. Thank you so much. ወዶታል Very እሱ nice. ራሱ ሰው So we get always traditional Ethiopian cups, huh? Sini. The cup's name? Sini. Sini. Cup name is Sini. Yeah. Okay, so cup name is Sini. In Amharic, We always get some sugar, but I don't like sugar in coffee. Okay. Yes. No Without problem. coffee? No, Without it's okay. sugar? Yeah, no sugar. She make coffee for you too? You drink one coffee with me? Okay, thank you. Alright, I want to show you how she serves the coffee. You go. Here, okay. That's amazing. They have got a little stall in here. They clean their stuff in here. They probably roast the things here, make a coal, and then prepare this in a special cup. Look at this. Even this is from the wood. So no plastic, nothing. Yeah. Very nice.
What was the name of this? Jabana. Okay. Very nice. The jabana put in this. And after finish, you put it there. Yeah. So no spill it. Yeah. Okay, very nice. That looks amazing. You like raw meat? Raw meat. You eat beef, no cooked, right? I tell you the name. It's a name called teresiga. Teresiga. It's good? Yeah. Yes? Yeah. Okay, It's very good. nice. You like teresiga? If you want teresiga or didn't address, I can show Yeah, I have one restaurant here. I go there. you. Get it? Yeah, I know the restaurant name. I go there. It's good, teresiga? But of course. Yeah, it's good. okay. So in Ethiopia, they actually eat raw meat, and eating raw meat is not something new. Like you know tartar, you know, like in Japan, some of the dishes are raw. So teresiga, no? Teresiga. It's called teresiga. It's basically fresh beef, just cut, sliced, and they put it in the special sauce or special spices, and then eat it raw. So I'm gonna see. I will try it first time. Today my first day. Yes. Where are you from? Azerbaijan. Azerbaijan. Yes. You know Turkey? Turkish. You know Russia? You know Russia? Iran? Rus? Iran? Yes, I am from there. Yes. Next to Russia, yes. Russia. Azerbaijan. You know Azerbaijan? Nice to meet you. Yeah, we are Turks. We are ethnically Turk. Yes. Okay, coffee getting ready. Yeah. Okay. So we are just waiting. I like how these birds are actually very colorful. እንግዲህ ሁል ጊዜ በሀገራችን የሚመጡ ቱሪስቶችን በዚህ መልክ አፕሮች ማድረጉ ተገቢ ነው። ከዛ ባለፈ ላስት ታይም ሃይሾ ስፒድ የመጣ ጊዜ አንድ ቲሸርት 6000 ብር ተሽጧል ተብሎ በጣም በርካታ ነገር ሲነጋገሩበት ነበረ። የሀገራችንን ስም የሚያጠፋና የተገኘውን አጋጣሚ ተጠቅሜ ዛሬን በልቼ ልሙት አይነት እንቅስቃሴ ስለሆነ ሊሰመርበትና አጽንኦት ሰጥተን እንድንከታተለው የሚገባ ጉዳይ ነው የሚሉ አሉ። አንዳንዶች ደግሞ ትክክል ነው፣ የተሰጣትን አጋጣሚ መጠቀሙ አሪፍ ነው፣ ያንን እድል ተጠቅማ ህይወቷን ሊቀይር የሚችል ነገር እንኳን ቢሆን ሉዝ ማድረግ እንደሌለባት እንስማማበታለን የሚል ለሁለት የተከፈለ ሐሳብ ማህበራዊ ሚዲያ ላይ ሲንቀሳቀስ ነበር። ስለዚህ የዚህ ልጅ እንቅስቃሴ እንዴት ተመለከታችሁት? በደንብ ፕሬዘንት አድርጓል፣ በደንብ አስተዋውቋል፣ በእውነተኛ ዋጋው እንዲሸጥም ትክክለኛ ነገር አድርጓል። ፋይናሊ ገንዘብ ሰጥቶት የተወሰኑ ኮፊ የሚጋብዛቸውን ጓደኞቹን ኮፊ እንዲጋብዝበት አድርጎ ነው የተለያዩት ማለት ነው። እንዴት አያችሁት? የእናንተን ሐሳብ አስፍሩልኝ እስቲ። እንግዲህ ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። እስከዚህ ሰዓት ድረስ ከቆያችሁ ቪዲዮን ላይክ ላለማድረግ ምንም አይነት ምክንያት የላችሁም። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። እንግዲህ ለዚህ ቻናል ቤተሰብ ያልሆናችሁና አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደወል ምልክቷን አንድ ጊዜ ብትጫኑ ቶሎ ቶሎ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥን ውስጥ እንደተለመደው በነፃነትና በጨዋነት አስቀምጡልኝ። መልካም ጊዜን ተመኘሁላችሁ። በሌላ ቪዲዮ መለሳለሁ። ሰላም ሁኑልኝ።